ሰላም ሰላም እንዲናችሁ የቲቶ ኦፍ ታይም ቤተሰቦች በዛሬ ቆይታችን ደግሞ በዋናነት የምንመለከተው ለፍሬሽማን ተማሪዎች ተብለው በተዘጋጁ ወይም በተለያዩ ግቢዎች ከተውጣጡ የፋይናል ፈተናዎች ውስጥ የሳይኮሎጂ ኮርስን ይሆናል ማለት ነው። ስለዚህ እስከ መጨረሻው ድረስ አብራችሁን ቆዩ። በሳይኮሎጂ ኮርሳችሁ ላይ ደግሞ የተውጣጡ የተለያዩ የፋይናል ጥያቄዎችን የምንመልስ የምንሰራ ለእያንዳንዱም ደግሞ ለምን ሆነ የሚል አይነት ምክንያቶችን የምናስቀምጥ ይሆናል ማለት ነው። እንግዲህ አብዛኞቻችሁ ወይ ወደ ፋይናል እየገባችሁ ነው ወይም ደግሞ ፋይናል የምትጀምሩ ልጆች አላችሁ። ስለዚህ ይጠቅማችኋል ብዬ አስባለሁ። ለሚጠቅማቸው ልጆችም ደግሞ ላኩላቸው ለጓደኞቻችሁ ምናልባት የሆነ ነገር ሊያመጡ ስለሚችሉ። ከዚህ በተጨማሪ ደግሞ ይሄን ቻናል ሰብስክራይብ እያደረጋችሁ አይደለም ታያላችሁ ግን አታረጉም። ስለዚህ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ አድርጉ፣ ወደ ሌሎች ልጆች ይሄዳል። እናንተም በዚህ ያግዙን። እኛም የተለያዩ ጥያቄዎችን ነው የምንሰራላችሁ የሚሆነው። ቀጥታ ግን ወደ ጥያቄዎቻችን እንግባ። የመጀመሪያው ጥያቄ እንግዲህ የቱ ፎልስ ክፍል ሲሆን የመጀመሪያው ጥያቄ የሚለን ፖዚቲቭ ቦዝ ኔጌቲቭ ሪንፎርስመንት ኢን ኔጌቲቭ ፓኒሽመንት ዲክሪዝ ዘ ላይክሁድ ኦፍ ኤ ጊቨን ቢሄቪየር። ኔጌቲቭ ሪንፎርስመንት የምንለው እና ኔጌቲቭ ፓኒሽመንት ቅጣት የምንለው ነገር የአንድ ነገር የመሆን እድል ወይም የሆነ አንድ ባህሪ የምንለውን ነገር እንዳይደገም ያደርጋል፣ መጥፎ ከሆነ እንዲቀንስ ያደርጋል የሚል ሀሳብ ነው ያለው። ኔጌቲቭ ስለሆነ ብቻ ግን ሁሉ ጊዜ ኔጌቲቭ የሆነ ሀሳብ አለው ማለት አይደለም። ሪንፎርስመንት ስንል አንድ ነገር ያ ላይክሁዱ ምን እንዲሆን ኢንክሪዝ እንዲያደርግ ሰውየው እንዲጨምረው ማድረግ ሲሆን፣ ፓኒሽመንት ግን ቅጣት ነው፣ ዲክሪዝ እንዲሆን ማድረጊያ ነው። ስለዚህ ቦዝ የምትለውና ኔጌቲቭ ሪንፎርስመንት ባት ነው እውነት ይሆን ነበር። ነገር ግን የዚህ መልስ ነገር ቦዝ ስላለ ይሆናል ማለት ነው፣ ፎልስ ይሆናል ማለት ነው። ሁለተኛው ጥያቄን ስንመለከት Gestalt psychology emphasis on units that make up our mind or behavior, human behavior ይለናል። የጌስታልት ሳይኮሎጂ ከሚጠቀማቸው ሞቶች መካከል ሁላችሁም ታውቁታላችሁ እርግጠኛ ነኝ። the whole is greater than the sum of its parts ነው እንጂ the unit አይደለም የሚለው ወይም አንድ ነገር ላይ አይደለም ኤምፋሳይዝ የሚሰራው ሁሉም ላይ ያደርግና greater than the sum of its parts እያለ አንድን ፓርት አንድን ክፍል ከማጥናት the whole ጨምቆ መስራት ምናምን የሚል አይነት ሐሳቢ ነው ያለው። ስለዚህ ኦን ዘ ዩኒቶች ላይ ይሰራል በአንድ ነገር ላይ ያጠናል የሚለው ነገርም ፎልስ እንድንለው ያደርገናል ማለት ነው። ሶስተኛው ጥያቄ የሚለው the degree of retinal disparity is larger when the object is closer to the observer ይለናል። retinal disparity ግን ምን ማለት እንደሆነ disparity ምን ማለት እንደሆነ እንመልከት። retinal disparity ማለት ዲፈረንት ቢትዊን በሁለቱ አይኖቻችሁ መካከል ያለው ልዩነት ነው። ሶ ሬቲናል ዲስፓሪቲ ዲግሪው ምን እየሆነ ሲሄድ እየጨመረ በሄደ ቁጥር ማለት አንድ ኦብጀክት ሬቲናል ዲስፓሪቲ ይጨምራል ይለናል። መቼ ነው የሚጨምረው ስንል አንድን ነገር ወደ አይናችሁ በደንብ እያስጠጋችሁት በመጣችሁት ቁጥር የአይናችሁ የተለያየ ነገር መመልከቱን ወይም ደግሞ ሁለቱ አይናችሁ በተለያየ መንገድ መመልከታቸውን ወይም ሬቲናል ዲስፓሪቲ የምንለው ነገር ኦብዘርቭ ታደርጋላችሁ ወይንም ታውቃላችሁ ይለናል። ይሄኛው ትክክል የሆነ ነገር ነው። እናንተም በቀላሉ የሆነች እስክሪብቶ ወይም ጣታችሁን ወደ አይኖቻችሁ ያስጠጋችሁ በመጣችሁ ቁጥር አይኖቹ ብዥ እያለበት ወይም ደግሞ አንዱ አይኑ የሚያየው የራሱ መንገድ አለ፣ የሚያየው አለ። ያንን ነገር እየጎላ እናንተ ራሳችሁ ታውቁታላችሁ when the object is close ሲሆን ማለት ነው። አራተኛው ደግሞ ጥያቄ whether our sensory input is figure or ground it depends on our attention ይለናል። የሆነ our sensory input figure ወይም ground ሊሆን የሚችለው based on our attention ነው የሚለው። ይሄኛው based on ፎከስ በሚያደርግበት ነገር ላይ ይመሰረታል። ስለዚህ ይሄኛውም ጥሩ ይሆናል። አምስተኛ punishment can be applied for the purpose of increasing aversive behavior ይለናል። አቨርሲቭ ቢሄቪየር ማለት ኔጌቲቭ የሆነ ቢሄቪየርን ምን ለማድረግ ፖዚቲቭ የሆነ ቢሄቪየር ለማለት ነው ለመጨመር ምናምን ያግዘናል ይለናል። የአምስተኛው ጥያቄ የሚሆነው ፎልስ ነው። ምክንያቱም ፓኒሽመንትን የምንጠቀመው የሆነን ባህሪ ኢንክሪዝ ለማድረግ ወይም ለመጨመር ሳይሆን ፎር ዘ ዲክሪሲንግ ነው አይደለ? መጥፎ የሆነው ነገራችንን ለመቀነስ ጥሩ የሆነው ነገራችንን ለመጨመር። ስለዚህ ትክክለኛው መልስ ፎልስ ይሆናል። ስድስተኛ people with panic attack can predict when and where the panic attack will occur ይለናል። የዚህኛው ጥያቄ መልስ የሚሆነው ፎልስ ነው። ምንም አንኤክስፔክትድ የሆነ ነገር ነው። ፓኒክ አታክ የተጠቁ ወይም የተያዙ ሰዎች
ያለባቸው ሰዎች when and where ይሄኛው ነገር እንደተከሰተ ያውቃሉ ነው የሚለው። መቼና የት ነው ይሄኛው ሊያውቁ አይችሉም። ምክንያቱም unexpected በሆነ ነገር ሊሆን የሚችለው። ሰባተኛ as the memory is vital aspect of life ሚሞሪ የምንለው ነገር ለህይወት ወሳኝ እንደመሆኑ መጠን ወይም ወሳኝ ከሆነ ምናምን ብላችሁ አስቡ። forgetting has no contribution except disrupting one's life ይለናል ማለት ነው። ስለዚህ forgetting የምንለው ነገር የአንድን ሰው ህይወት ከመበጥበጥ ውጪ የሚጠቅመው ነገር የለም ነው የሚለን። ማለት ማስታወስ ቫይታል በጣም ወሳኝ ነገር ነው። ያለ ሚሞሪ በጣም መኖርም ከባድ ነው አይደለ? ግን forgetting ግን ስናመጣ ምንም ኮንትሪቢዩሽን የለውም ማለት አይደለም። መርሳት በራሱ ያላቸው ወይም አንድ ነገር ፎርጌት ማድረግ በራሱ በጣም ጠቃሚ የሆነ ነገር አለው። በሆነ ሰው ህይወት ውስጥ ያሉ መጥፎ ምናምን አስቸጋሪ የሚባሉ ነገሮችን ሰው ሀዘንን ባይረሳ ሰው መጥፎ ነገሮችን ባይረሳ ከባድ ስለሚሆን ማለት ነው። ሶ ሚሞሪ የምንለው ነገር ህይወት ወሳኝ እንደመሆኑ መጠን forgetting ደግሞ it has its own contribution ከመበጥበጥ ውጪ ምናምን ከምንለው ነገር የራሱ የሆነ ኮንትሪቢዩሽን አለው ማለት ነው። ስምንተኛ elaborative rehearsal is mostly effective to hold information in short term memory as focus of attention ይለናል። as focus of attention elaborative rehearsal effective የሚሆነው hold information hold ለማድረግ in the short term memory ሳይሆን in the long term memory ነው። ወደ short term memory ግን ስንመጣ elaborative rehearsal ሳይሆን የሚሆነው maintenance rehearsal ነው። ስለዚህ መልሱ ሎንግ ተርም ቢሆን ነው ልክ ይሆን ነበር። በዚህ ምክንያት ግን ምን ይሆናል? ፎልስ ነው። ዘጠነኛ according to humanistic theory the ultimate goal of personality growth is self actualization ይለናል። እንግዲህ በሂውማኒስቲክ ቲዮሪ መሰረት የሰው ልጅ ሄዶ ቤዝድ ኦን ኒድም ከተመለከታችሁት እንደ ማስሎ ማለት ነው ከሳይኮሎጂካል ይነሳና ሰው ሴፍቲውን ሶሻል ኒዱን ስቲም ኒዱን ሪስፔክት ሪኮግኒሽን የሚለውን ነገር ካሟላ በኋላ ዘ አልቲሜት ጎሉ ምንድነው? ሰልፍ አክቹአላይዜሽን ላይ መድረስ ነው። ሶ የሂውማኒስቲክ ቲዮሪ መሰረት ላይ በመነሳት አልቲሜት ጎሉ ምንድነው ካለን ሰልፍ አክቹአላይዜሽን ይሆናል ማለት ነው። ወደ እርግ ቲዮሪ ራሱ ብትመለሱ እና እርግ ቲዮሪ የሚያነሱት ያው የማስሎን ከፋፍለው ነው። ይሄ ዲዩቱና ግሮዝ ኒድ አለ። ግሮዝ ኒድ ማለት ላይ ያለችው ፖይንቷን ሰልፍ አክቹአላይዜሽን ብለን የምንጠራት ነች ማለት ነው። አስረኛ Schechter Singer theory considered emotion occur as a result of psychological reaction to event ይለናል። እንዲሁም ይሄ ቲዮሪ ደግሞ የሚያነሳው ምንድነው የሚለውን ነገር ስንመለከት ለአንድ ነገር ያለን ወይም ደግሞ ኢሞሽን ብለን የምናደርገው ነገር ሳይኮሎጂካል ሪአክሽን ቱ ኢቨንት ነው። ለሆነ ኢቨንት ለሆነ ነገር ያለን ሳይኮሎጂካል ሪአክሽን ወይም ኮግኒቲቭ ሌብሊንግ ነው ብሎ ነው የሚጠራው። ልክ ነው ማለት ነው። ስለዚህ ትሩ ይሆናል። እሺ የትሩ ፎልስ ጥያቄዎችን ሁሉንም ሰርተናል። በመቀጠል ደግሞ አንዳንድ የመብጫ ጥያቄዎችን የምንሰራ ይሆናል ማለት ነው። የመብጫ ጥያቄዎችን በቅደም ተከተል እንሰራለን። አብራችሁን ቆዩ። እስካሁን ድረስ ግን ቻናሉን ሰብስክራይብ ካላደረጋችሁ ዝቅ ብላችሁ የሰብስክራይብ ምልክቷን ተጫኗት፣ እኛን ታግዙናላችሁ። እንዲሁም የላይክ ተምብስ አፕ የምትለዋን ምልክት ተጫኑ። የላይክ ምልክቷን መጫናችሁን እንዳትረሱ። ወደ 11ኛው ጥያቄ እንሂድ። 11ኛውን ደግሞ ስንመለከት Mr. X works in a mobile maintenance shop and produces 10 mobiles every day on average. He earns money after assembling 150 mobiles. What is the kind of reinforcement that Mr. X received ይለናል። እሺ ሚስተር ኤክስ የሚባለው ሰውዬ በሚሰራበት የሞባይል ሜንቴናንስ ሾፕ ውስጥ እንዲሁም ፕሮዳክቶች 10 ሞባይል ኤቭሪ ዴይ ኦን አቨሬጅ እንትን ይላል ይሸጣል ወይም ደግሞ ፕሮዲዩስ ያደርጋል ማለት ነው። ሶ ልክ ደግሞ እሱ ሊያገኝ የሚችለው ልክ he earns after assembling 150 ሞባይል አሴምብል ካደረገ በኋላ ገንዘቡን ያገኛል። ሶ ይሄኛው ታይፕ ኦፍ ኢንፎርስመንት ምን አይነት ነው ሚስተር ኤክስ የሚያገኘው ነው የሚለው። ይሄኛው ጥያቄውን ከተመለከትን how long በሚለው መሰረት ሳይሆን ኢንፎርስ የሚሆነው ወይም ደግሞ መቼ ነው ፔ የሚከፈለው ምናምን ነገር የሚለውን ከተመለከትን ሰውየው የሚነሳሳው ምን የሚለው ኢንፎርስ የሚሆነው ልክ ሲከፈለው ነው። ስለዚህ
ፊክስድ ሬሾ ይሆናል ለማለት ነው። 12ኛውን ስንመለከት when information arising from real external stimuli information arise from external stimuli leads to an incorrect perception. It is known as what? Depth perception, perceptual illusion, perceptual consistency, perceptual organization ይለናል። ይሄኛው የሚሆነው ኢሉዥን ወይም perceptual illusion የምንለው ይሆናል ማለት ነው። ቀጣዩ ጥያቄ positive punishment dash the behavior and negative reinforcement dash the behavior strengthens weakens ያጠናክራል፣ ይቀንሳል፣ ይቀንሳል ይለናል። ኦኬ ሁሉ ጊዜ እዚህ ጋር ግልጽ ለማድረግ ፓኒሽመንት ሲሆን ምንም ፖዚቲቭም ፓኒሽመንትም ይሁን ኔጌቲቭ ፓኒሽመንትም ይሁን to decrease the behavior ነው ዘላይኩ የሆነ ባህሪ መጥፎ የሚባል ባህሪ ያለ ለመቀነስ ብላችሁ በፖዚቲቭ እና በኔጌቲቭ ወይ የምታደርጉት ነው። ኔጋቲቭ ሪኢንፎርስመንት ወይም ደግሞ ፖዚቲቭ ሪኢንፎርስመንት ደግሞ ሲሆን ያ ባህሪ እንዲቀጥልና እንዲጨምር የምትጠቀሙት መንገድ ነው እንጂ ሌላ የሚያያይዘውና የሚያገናኘው ነገር የለም። ፖዚቲቭ እና ኔጌቲቭ ስላለ ሪኢንፎርስመንት ነው፣ ፐኒሽመንት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው እዚህ ጋር ሲላይ ያለው ፖዚቲቭ ፓኒሽመንት ሲሆን አንድ ባህሪ እንዳይደገም ማድረግ የሚችል ሲሆን ኔጌቲቭ ኢንፎርስመንት ደግሞ አንድ ባህሪ እንዲጠነክር ማድረግ ይችላል ማለት ነው። 14ኛውን ጥያቄ ስንመለከት ጥያቄው ሙሉ እዚህ በስፋት የተገለጸ ስላልሆነ ወደ 15ኛው እንዝለን። which of the following is related to cognitive view of psychological disorder ከሚከተሉት ውስጥ የትኛው ነው ኮግኒቲቭ ቪው ኦፍ ሳይኮሎጂካል ዲስኦርደር ጋር የሚያዝ? ኮግኒቲቭ የምንለው እንግዲህ ሜንታል የሆነ ሜንታሊ ደግሞ ስንል ማሰብ፣ የሆነ ማስታወስ፣ የሆነ ፕሮብሌም ሶልቭ ማድረግ ከሚሉት ጋር የሚያዝ ጉዳይ ነው። ሶ ከዛ ጋር የተያያዘ መልስን መብጣለን ማለት ነው። ኤ ላይ ያለውን ጥያቄ ስንመለከት behavior is the result of conflict of intra psychic forces. B normality is behavior depends on adaptive thinking. C normality in behavior is the result of learning from the environment. D behavior is influenced by psychological problem in central nervous system ይለናል። ኮግኒቲቭ the way of think ምናምን እንዳልኳችሁ ሜሞሪ ፕሮብሌም ሶልቭ ላይ የሚሰራ ስለሆነ ቢ ላይ ያለው ኖርማሊቲ ኢን ቢሄቪየር ዲፔንድስ ኦን አዳፕቲቭ ቲንኪንግ መልሳችን ይሆናል ማለት ነው። 16ኛውን ስንመለከት suppose the ego were a hungry person in a crowded cafeteria የሆነን ሰውዬ በተጨናነቀ ካፍቴሪያ ውስጥ ሆኖ ተርቦ ቆሞ አስቡት። ሶ ኢጎ ምን ሊል ይችላል ነው the ego would most likely ምን ሊል ይችላል? do nothing, B feel guilty about being so hungry, C wait in line, D push to the head of the line። ኢት ኢጎ እና ሱፐር ኢጎ ያሉ ነገሮች እንዳልታውቃላችሁ ኢት ዱ ነቲንግ ነው አይደል? የፈለከውን ነገር አድርግ ነው፣ ምንም ሄሲቴት አታርግ ነው የሚለው። ኢጎስ ቢሆን ምን ይላል የሚለውን ነገር ስንመለከት በተጨናነቀ ካፍቴሪያ ውስጥ ተሰልፋችሁ ለማዘዝ አርቧችሁ ብትቆሙ ዌይት ኢን ላይን በዛው ላይ ቆማችሁ ጠብቁ ነው ሊላችሁ የሚችለው። ስለዚህ 16ኛው ሲ ላይ ያለው መልስ ልክ ይሆናል ማለት ነው። ሲ ላይ ያለው መልሳችን ልክ ይሆናል። እነዚህን ጥያቄዎች በቀጣይ አንድ ሴናሪዮ ናቸው ወይም ደግሞ አንድ በተጠቀሰ ምሳሌ ላይ የተወጣጡ የተለያዩ ጥያቄዎች ናቸው። የሌላ ክፍል ወይም ሌላ ቪዲዮ ይሄኛውን በደንብ በሚገልጽ ሞር ይሄ ጥያቄ የወጣው ከፖዚቲቭ ኔጋቲቭ ሪኢንፎርስመንት የተያያዘ ስለሆነ ያን ሐሳብም እየጠቀስኩላችሁ ስለ ቲዮሪዎቹም እያነሳን በደንብ የምንነጋገርባቸው ይሆናል ማለት ነው። ለዛሬ ግን እዚህ ጋር እናብቃና በቀጣይ በሌላ ቪዲዮ ወይም አሁን ባልኳችሁም እስከምንገናኝ ድረስ ደህና ሁኑ እያልኩኝ ቻናሉን ግን ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ እስከምንገናኝ ግን በድጋሚ ቻው ቻው።